ትሁት አልተቻለችም። የሚገርም ነው። ተመስገንን እንግዲህ ሸውዳ ላጠረች ወደ ስራ። ምኒቱ ብልጥ ብትሆን ነው ትላላችሁ። ግን አሁን አንድ ሰው ከሰው ቤት ሰራተኝነት ተቀጥሮ ከመኖርና ያ የሚወዳት ሰው እኔ አንቀባርሬ ላኖርሽ ከሚል ሰው ጋር መኖሩ የቱ የተሻለ ነው ብላችሁ ታስባላችሁ? እንግዲህ አጅሪት ትሁት ያው ከዛ ቤት እንድትወጭ እህቷንም አግቷት ነበረ። ከዛ እሺ ብላ ወጣች ማለት ነው። ግን እዛ ቤት ስትወጣ እሷ ቀደም ብላ ስራ አፈላልጋ ምናምን በቃ ተዘጋጅታ ነው የጠበቀችው። ከዛ እንግዲህ ሻንጣዋን ይዛ አባቷንም ሸኘኝ ብላ ሸኛት ማለት ነው። ከዛ በተጨማሪ ተመስገን ደስ ብሎታል መንገድ ላይ ሲያገኛት። ምክንያቱም ቀበሌ ልኖር ነው ከልጅነት እድሜ ጋር ምናምን ብሎ ነው ያሰበው። ሄደች። ግን ቆይ እህቴን ለቃታል ወይስ እንዴት ነው? አሁን የመጣውላ አይደለ? ስለዚህ ልቀቃት ትለዋለች። ያው ልጅቷ እንግዲህ ውጭ ሀገር እንደሄደች ነው የነገረችው። እዚህ ሀገር እንደሆነች አያውቅም። ያውም ከአጎቷ ጋር ነው ያለችው። እንግዲህ አጎቷ እና እህቷ አንድ ላይ ናቸው ያሉት። ደግሞ እኮ እኔ ከአንቺ ጋር መኖር ነው እንጂ ሀሳቤ ምርጫዬም እህትሽን ማገት አይደለም። ስለዚህ አንቺ ከመጣሽልኝማ እሷን እለቃታለሁ በማለት እንግዲህ ወዲያውኑ ይደውልና ልቀቋት በማለት ይናገራል ማለት ነው። ከዛ እነሱም እንግዲህ ወዲያውኑ ይለቋታል እህቷን። እንግዲህ ተረጋግተ በቃ ስለዚህ የእውነት የምትሄድ መስለው ምናምን ነበር የተከተለችው። ከዛ ቤት ደረሰች። መንገድ ላይም ሻንጣዋን ተቀበላት። ሻንጣዋን ተቀብሎ እንግዲህ ተሸኛኙ። ከሸኛትም በኋላ በቃ ፍራሽ ውስጥ ትለዋለች ከቤት ከደረሱ በኋላ ማለት ነው። በእርግጥ ፍራሹ ከዛ ቤት ባይኖር ማምለጥ አችልም ነበረ። ፍራሽ ልግዛ ብሎ ባይወጣ እንዴት እንደምትወጣ ከባድ ነበር የሚሆነው። ፍራሹን አስወግጄዋለሁ ይላታል ማለት ነው። ወይስ ደግሞ ቆይ ገንዘብ አለቀብህ እንዴ? እዛ ገጠር የመጣው ትለዋለች። ከዛ አይ ችግር የለም በቃ እኔ አንቺ ጋር የምኖር ነው ደስታዬ። በእርግጠኝነት ይሄ ጎጆ በጣም ያምራል ይልና ፍራሽ ለመግዛት ወጣ ሲልላት ወዲያውኑ እህቷ መለቀቋን ታረጋግጥና ላጣ ትላለች ማለት ነው። ሄደች እንግዲህ ከአዲሱ ቤት ትሁት እባላለሁ ብላ እንግዲህ ራሷን አስተዋወቀች። አጅሬም እንግዲህ የቤቱ አባወራ እንኳን ደህና መጣሽ በማለት ይቀበላታል። በዛው አጋጣሚ ግርማቸው የሚባለው እንግዲህ የኪራ አባት ነው። ጽናት ድራማ ላይ የነበረው ሰውዬ ከዛ ጋር ሞተ ተባለ፣ ከዚህ ጋር መጣ። አቤት አቤት ድራማ! እንግዲህ ያገባት ሚስቱ ያው ልጁ ትመስላለች፣ ህፃን ነች፣ ወጣት ነች። ትሁት ስታያት በጣም ግራ ግብት ይላትና ቁጭ ላይ በቃ ተቀመጭ ተባለች። እንግዲህ ሁሉን ነገር ነፃ ነው። በነገራችን ላይ ስራ እንደፈለግሽ ከቤቱም መውጣት መግባትም እንደፈለግሽ ተፈቅዶልሻል። ግን አንድ ነገር ብቻ ተጠንቀቂ ነው የተባለችው። በማይገባሽ ነገር ጥልቅ እንዳትይ ተብላለች። ይህ ማለት ምግብ ትብላ፣ ትውጣ፣ ትግባ፣ ስራዋን ትስራ፣ ቤቱ ነፃ ነው። ግን ደግሞ ከአንድ መኝታ ክፍል ውጭ መንካት አትችልም። ያ የተቆለፈው መኝታ ክፍል ትልቅ ሚስጥር እንዳለ እንግዲህ የታወቀ ነው። እርግጠኝነት እዛ ጋር ያገዱት ሰው አለ። ግን አቶ ግርማ ምንድን ነው ያለው? ይህ መኝታ ክፍል የሞተችው የባለቤት የመኝታ ክፍል ነው እና ሁሉ ዕቃ እዚህ ጋር ስላለ ማንም ሰው እንዲገባ አልፈልግም ይላታል። እንግዲህ ትሁትን ፈራችና እሺ ትላለች። ያው የቤቱ ባለቤት እንግዲህ ቤቲ የተባለችውን ካስተዋወቀቻት እና ካሳየቻት በኋላ ቤቱን ቁጭ ብላ እንግዲህ መገንዘብ ነው የጀመረችው። ከዛ በኋላ እንግዲህ ቁርስ ስሪ ተባለች። ያው የመጀመሪያ ስራ አይደለ? ቁርስ ሰራች። ከሰራች በኋላ ግን በአንድ ሳህን ራሱ የሆነ ምግብ አዘጋጅተሽ ቁጭ አድርጊ ተብላለች ማለት ነው። ትሁትም እሺ ማለቷን ቀጠለች። ከዛ ትሁት ወደሆነ ቦታ ስትሄድ ያቺ ቤቱ ባለቤት የሆነችው ሀና ምግብ ይዛ ከተዘጋው ክፍል ትሄዳለች። እንግዲህ ማንም እንዳይከፍተው ብሎ አስቡ። ባልና ሚስት ግን የደበቁት ትልቅ ሚስጥር አለ። ሚስጥር ማን ይሆን? ካሌብ ከጠፋ ብዙ ጊዜ ሆነው። ምናልባት ካሌብ ይሆን እንደ የታገተው? ወይስ ደግሞ ቲና ትሆን? ማን ሊሆን ይችላል እዛ ውስጥ የታገተው? እርግጠኝነት ሚስቱ መቼም አትሆንም። እንግዲህ ዳኒና ኤደንም ስራቸውን ጨርሰው የወጡ ይመስላል። እነሱ ገጸ ባህሪ አለቀ መሰል። እንግዲህ አጅሪት ቤቲ መውጣት ፈልጋለሁ ጓደኞቿ ጋር ስትለው ባለቤቷን ቤቱን ለምን ጥለሽላታል? እንዲህ ቤቱ እኮ ሰራተኛቷ አለች። አይ እንደዛም አይሆንም፣ ቆልፍ ሆነ የሚሄድ ቆልፈሹ ብትሄጂ የሚጮኸው ድምፅ ይዘሽው ትሄጃለሽ ይላታል። እንግዲህ እሺ በቃ እንደምንም አድርጌ እንድትወጣ አድርጌ ከቤት ሁላችንም ባዶ ቤት አድርገን ቁልፉን ይዤ እሄዳለሁ ነው ያለችው። ግን አጅሬት ሀና ነይ ለባብሽና እንሂድ ስትላት ከትሁት ጋር እሺ ብላ ወጣች። ግን አንድ የዘነጋችው ነገር ቁልፉን ረስተው ነው ሄደች ሳሎን ላይ። ትሁት ደግሞ አየችው። ይህን ቁልፍ ሩጭ ብዬ ይዤው ልምጣ ምናምን እያለችም ነበረ።
ትሁት ደግሞ እዛ ውስጥ የሆነ ነገር እንዳለ ጠርጥራለች። የሆነ የሚሰቃይ ነፍስ እንዳለ ውስጥ ይነግረኛል ትላለች። ይህ ማለት እንግዲህ ካሌብ ነው። ተመስገንም አበደ ተመልሶ ሲመጣ ባዶ ክፍል ነው ያገኘው። ወዲያውኑ ወደ አባባ ሄደ። አባባ የት ነህ ትሁት በማለት ጮኸበት። እንዴ እኔ ምን አውቅልሃለሁ? ከአንተ ጋር አይደል ሄደችው? ይኸውልህ ልጅ በስተርጅና እኔ ከአንተ ጋር መከራከር አልፈልግም፣ ስለዚህ ውጣልኝ በማለት ያስወጣዋል። ተመስገን ግን አይወጣም። እሺ በማለት ቆየ። እንግዲህ እናትየትም ጓደኞቿ ደውሉላት ማለት ቤቲ እና ባለቤቷ ልትሄድ ፈልጋለች። ፍቃድ ስትጠይቀው እምቢ ብሏታል። በመጨረሻም እንደፈለገች አድርገሽ ሂጂ። ቆይ ሰራተኛ ለምን አስፈለገ ነው ያላችሁ? እንደው በመጀመሪያማ እንግዲህ የቤቱን ስራ ምናምን ትችያለሽ፣ እኔ አልችልም። ስለዚህ በቃ የሚያግዝሽ ይፈልጋል፣ ግን ጥንቃቄ አድርጊ ይላታል። ማንም ማወቅ የለበት፣ ማንም መስማት የለበት። ስለዚህ መጠንቀቁ ትልቁ ኃላፊነት ያንቺ ነው። ሚስጥራችን ማንም እንዳያውቀው ይላታል። እሺ ማለት እንግዲህ ወጣሽ ማለት ነው። ነትሁትም አጎቷ ብላ እንግዲህ ያው ያስፈቅዳን ሄደች ማለት ነው። አጎቴ እያለች ነው እንግዲህ የምታስተዋውቀው። ጋሸንም አገኘችው፣ አወራችው። አዲስ ቤት እንዴት ነው ተስማማሽ ይላታል። እሷም ጥሩ እንደሆኑ ሰዎቹ እና የሆነ ነገር እንዳለ ነገረች። ሁሉን ነገር በግልጽ አይዞሽ አንቺ ብቻ ስራሽን ስሪ በማለት እንግዲህ አባባም ይመክራታል። ትሁት ግን ልትረጋጋ አልቻለች። ላኪ በማለት እንግዲህ ይመክራታል ማለት ነው። ከዛ ተመልሳ መጣች። እንግዲህ አሁንም ስራውን መስራት ጀመረች። ተመስገንም አልሄድም ነበረ። እንዴ ተመልሶ መጣ ወደ ቤት። አልሄድክም ይለዋል። አልሄድኩም ግን ቆይ ስልክ እኮ ስደውላት አታነሳም፣ አግኝታታል? ልጄ ናት ስትናን ነበረ፣ የት ናት ይለዋል። እኔማ ልጄ ናት፣ ይኸው በአንተ ምክንያት ባዶ ቤት ቁጭ አደረከኝ፣ እንደ ልጅ የምንከባከባትን አሁን ብቸኛ አደረከኝ ይለዋል። እኔ ለእሷ ነሽ ነው ሲል እንግዲህ ለእሷ አታንስም፣ ግን አንተ ከሰው ዝቅ የሚያደርግ ነገር ሰራህ። ከዛ በተጨማሪ ደግሞ እንድትፈራ አደረጋት። በቃ ጥላቻን ነው እንጂ ያሳያት ፍቅርን አላሳያትም ይለዋል። በዚህም እንግዲህ አንገቱን ደፍቶ ብድግ ብሎ ነው ሄደው። ምንም አላለም። አሁንም አልወጣለት አለና ማውራት እፈልጋለሁ ይላል። አባባም እሺ ና ማውራት የፈለግከውን ነገር እናወራለን ይልና ልብስ ያሳጥበዋል። ከዚህ ጋር በጣም ነው የሚያስቀው ተመስገን በመጨረሻም እንግዲህ የቤት ሰራተኛ ሆኗል። ትሁትን አባሩ እንግዲህ ራሱ እየሰራ ነው እዛ ቤት። ወይኔ ተመስገን ይላል እንግዲህ ልብስ እያጠበ። ደግሞ ለምንድን ነው የማይጠራው እያለም ነበረ። እንግዲህ ያው እሺ መጠየቅ የፈለግከው ነው መጠየቅ ትችላለህ ይለዋል ማለት ነው። ከዛ እየተጫወቱ እያወሩ ልብሱንም ሙልጭ አድርገው እያጠበ እንደምንም ብሎ ጨረሰ። ከጨረሰም በኋላ እባክህ ስትደውልልህ ንገረኝ ይለዋል። አባባ ግን ያው ሄዶ አግኝቷታል። ግን ደግሞ ምንም ነገር እንዳትዋሻኝ እንዳትደብቅ ብሎታል ማለት ነው። ሰው አልደብቀውም አልዋሸውም፣ ነግሮታል ያለውን ነገር። አላገኛትም ግን እዚህ አዲስ አበባ ውስጥ እንደምትኖር ብቻ እና ከሰው ቤት ተቀጥራ እንደምትሰራ ነግራኛለች ይለዋል። ስለ አዲሱ ቤት ማወቅ ይፈልጋል። አባባ ደግሞ አልሰጠውም። ብቻ ተመስገን ያስቅ ነበረ ዛሬ። እንግዲህ አጅሪት ትሁትም ያው በማያገባሽ አትግቢ ተብላ ግን ደግሞ ልገባ ነው። ቁልፉን ስላየችው ቀደም ብላ መታ ከባለቤቷ ለመክፈት እየሞከረች ነው። ባለቤትም እንግዲህ ወርቅ ግዛልኝ ብላ ከቢሮ ሄዳለች። የጓደኛዬ ባል እኮ ገዛላት ወርቅ፣ ለእኔ ስለምን አገዛም ትለዋለች። እሱም በቃ ችግር የለም እገዛልሻለሁ ይላታል። ቤት ሴቶች እንግዲህ በሩን እየከፈተችው ነው። ማን ሊኖር ይችላል እዛ የተዘጋ ቤት ውስጥ?